ሰላም ጤና ይስጥልኝ። እንዴት ናችሁ የዳርት ቤተሰቦች? ደህና ናችሁ? እኔ ያለሁኝ ክብሩ ይስፋ የመድኃኔዓለም። ቪዲዮ ከሰራው በጣም ቆይቻለሁ። ብዙውን ጊዜን የማሳልፈው ዩቲዩብ ላይ ላይቭ ላይ ነው። ሁላችሁም ታውቃላችሁ ኦዲየንሶቼ። ግን አንዳንዴ የሆነ ብልጭ ሲሉልኝ አንዳንድ ሀሳቦች ቪዲዮ ቁጭ ብዬ ተረጋግቼ መስራትና ሀሳቤን ወደ እናንተ በቪዲዮ ማድረስ እፈልጋለሁ። የዛሬ ላወራበት የፈለኩበት ጉዳይ ብር ስለሚባል ፖይንት ነው፣ ወይም ደግሞ ርዕስ። ሁላችንም የሚያስማማን አንድ የጋራ ነገር አለ፣ ግን እየተስማማንበት በአፋችን የምንክደው ነገር ነው። ያ ምንድን ነው? ብር ትወጃለሽ ወይም ትወዳለህ የሚባል አባባል። ሆነስትሊ ብር የሚጠላ የለም። ብር ትወዳለች፣ እሱም ብር ይወዳል። ሁላችንም ብር እንወዳለን። ግን በተለምዶ እኛ ኮሚኒቲ ላይ የተለመደ አባባል አለ። ወይ እሷማ በጣም ቆጣቢ ናት፣ እሷማ እንደዚህ ስስታም ናት፣ በጣም ብር ትወዳለች፣ ብር አታወጣም። ከጓደኞቻችሁ ጋር ሆናችሁም ስትወጡ እንደዚህ ለመገባበዝ ሊሆን ነገር ለማድረግም ስትወጡ እናንተ የፕላን ወይም የእቅድ ሰው ከሆናችሁ በእቅዳችሁ መሰረት ስለምትራመዱ እነሱ የሚገዙትን ነገር ካልገዛችሁ ወይ እነሱ የሚያደርጉትን አክቲቪቲ በብራቸው የሚያደርጉትን ነገር በሙሉ ካላደረጋችሁ እናንተ የምትቆጠሩት እንደምንድነው? እንደ ስስታም። ይሄ በጣም ኦቨርግሬድ የሚባለው ስም ይሰጣችኋል። ግን ይሄ እናንተን ሊያሸማቅቃችሁ አይገባም። ቢኮዝ ብር እናንተን ስታከብሩት ነው አይደል እንደሚያከብራችሁ። አሁን ብዙ ጊዜ የተለመደው ንግግር ብር አትውደዱ፣ ብር ወዳጅ አትሁኑ፣ ብር መውደድ ኤቪል፣ ይሄ ሴጣናዊ ነው ምናምን ይባላል። ኖ ሮንግ ነው። በብራቸው በጣም መልካም ነገር የሚፈጽሙ ሰዎች አሉ። ሰዎችን የሚረዱ፣ ቤተሰቦቻቸውን የሚረዱ፣ ሌሎቹንም እየተራበ የሚመግቡ፣ በገንዘቦቻቸው በንብረቶቻቸው በጣም መዓት መልካም ነገር የሚሰሩ ሰዎች አሉ። እነሱ አሁን ሴጣን ነው ብር የሰጣቸው ወይ ደግሞ ብር ያስወደዳቸው ሴጣን ነው ልንል ነው? አዘሴም ታይም ደግሞ ሳንቲም ኖሯቸው በጣም መጥፎ ነገር የሚያደርጉ ሰዎች አሉ። በብራቸው አንድም ቀን መልካም ነገር አድርገውበት የማያውቁ ሰዎች። ሁለቱም ጋር ያለው ግን ምንድነው? ብር ነው። ፖዚቲቭ ነገር የሚያስኬዱም ኔጋቲቭ ነገር የሚያደርጉበትም ሁለቱም ጋር ያለው ብር ነው። ስለዚህ እነዚህ ሁለት ሰዎች ገንዘቡ እጃቸው ላይ ኖሮ የተጠቀሙበት ወይም ኢንቨስት ያደርጉበት ያዋሉበት መንገድ ተለያየ። ወያቸው፣ አስተሳሰባቸው፣ ሁኔታቸው ተለያየ እንጂ ሁለቱም ጋር ያለው ምንድነው? ብር የሚባለው ነገር ነው። ስለዚህ ይሄ በተለምዶ የተለመዱ ንግግሮችን ገንዘብ አትውደዲ፣ ገንዘብ አትቋጥሪ ምናምን የሚባለውን ነገር ወደ ጎን ትተን እኛ የፕላን ሰዎች ሆነን ገንዘባችንን ማውደድ አለብን። ይሄ ገንዘብ መውደድ ሲባል አሁንም ድረስ ኔጋቲቭ አስተሳሰብ ሊኖር ይችላል። እንዴት ነው? ለምትፈልጉት ነገር አለማዋል ወይም ደግሞ የእናንተን ብር ለሚፈልገው ሰው አለማዋል በጣም ገንዘብ ወዳጅ ናችሁ ሊያስብል ይችላል። ግን አዘሴም ታይም ደግሞ የምንፈልገው ሁሉ ነገር ያስፈልገናል ማለት አይደለም። ፍላጎትና በጣም ይሄ ቤዚክ ኒድ የሚባል ነገር ለይተን ማወቅ አለብን እንጂ ሰው ልጅ እኮ ፍላጎት አያልቅም። ለምሳሌ እኔ ዛሬውን ሾፕ የሆነ ማርኬት ብሄድና ገበያ ሄጄ የሆነ መግዛት የምፈልገው ነገር ቢኖር ሁሉንም ነገር ሰብስቤ ከመጣው ኒዴ ግን አይደለም። እደዝሜንት ይሄ የገዛሁት ነገር በሙሉ ኒዴ ሆኖ አይደለም፣ ወይም ደግሞ የኔ አስፈላጊ ነገር ሆኖ አይደለም። ጀስት መሰብሰብ ስላለብኝ ሁሉንም ነገር ኮሌክት አደርጋለሁ፣ ወስዳለሁ። ከዛ ከመጣው በኋላ የሆነ ቦታ አስቀምጣለሁ። ያኔን ነገር እጠቀምበታለሁ አልጠቀምበትም፣ እሱ ሌላ ታሪክ ነው። አግኝታችሁኛል። ግን የሰው ልጅ ቤዚክ ኒዱን አውቆ ይሄ በጣም አስፈላጊ ነው ወይም ደግሞ ያስፈልገኛል፣ ለዚህ ጊዜ ያስፈልገኛል የሚለውን ነገር ኢን ዘ ራይት ታይም ሊጠቀምበት የሚችለውን ነገር ነው በገንዘቡ ገዝቶ መግባት ያለበት እንጂ የሚያስፈልገንን ከሰበሰብን ይሄ በጣም ከፕላን ውጭ የምንውል ሰዎች ነው የምንሆነው። ስለዚህ ኢን ጀነራል ምን ለማለት ፈልጌ ነው፣ ገንዘቦቻችሁን መውደድ ስትችሉ ክብር መስጠት፣ ለገንዘባችሁ ክብር መውደድ ስትችሉ የምታውሉበትን ቦታ ትጠነቀቃላችሁ። ለገንዘባችሁ ክብርና ፍቅር ካሌላችሁ ኦፍኮርስ ዝም ብላችሁ ነው የምታውሉት። ይሄ ኮሚኒቲ ያሳደረባችሁ ነገር ይሄ ገንዘብ በጣም መውደድ ሰይጣንን ማምለክ ነው ምናምን ኦፍኮርስ ዊ ኦል ላቭ መኒ ኦፍኮርስ ገንዘብ
ኤቭሪቲንግ ሊያገኝ is not everything money is not everything but it is a lot of thing ያፋቸዋል። ገንዘብ ሁሉ ነገር ሊያመጣላችሁ ሊገዛላችሁ አይችልም። ገንዘብ ግን ደግሞ በጣም ብዙ ነገር ልታረጉበት ደግሞ ትችላላችሁ። especially on this time በዚህ ሰዓት ላይ ገንዘብ የላችሁ ማለት እናንተ ራሱ የላችሁ ቢባል ማጋነን አይደለም። ምንም ካሌለ is nobody want you ማንንም ነው የማይፈልግ። የገዛ ጓደኞች አብረው የሚወጡት የሚበሉት የሚጠጡት እንኳን ከነሱ ከሚያወጡት ገንዘብ ጋር አንተ የምታወጣው ነገር ካሌለ ማንንም አይፈልግም። ስለዚህ respect your money especially አረብ ሀገራት ላይ የምትኖሩ እህቶቼ ገንዘባችሁን እንዴት ማኔጅ ማድረግ እንዳለባችሁ ማወቅ አለባችሁ። ለምሳሌ አንዲት ሴት ልጅ 1000 ድርሃም 1300 ድርሃም ከሆነ የምትበላው ቤተሰብ መርዳት ያለባት ሩቡን ነው። 25% ረታ 75% ማስቀመጥ አለባት። ሰልፍ የራስን መውደድ ነው መጀመሪያ። እናንተ ከናንተ ያለፈ ነገር ሲኖር ነው የምትሰጡት። ከናንተ የተረፈ የሆነ ኤክስትራ ነገር ሲኖር ነው የምትረዱት። ኦፍ ኮርስ ይሄ ቤተሰብ ምናምን ነገር በኤክስትራ የምትረዱት አይደለም፣ እንደ ግዴታም ነው። ግን አንዳንዴ ደግሞ በፐርሰንት አስቀምጣችሁ ገንዘባችሁን ወዳችሁ እኔስ ነገ ብላችሁ ከምትበሏት ላይ 25% ለቤተሰብ ብትረዱ የተቀረውን ደግሞ ለራሳችሁ ሴቭ ማድረግ አለባችሁ። ይሄ ኮሚኒቲ ያሳደረብንን ገንዘብ አትውደዱ፣ ገንዘብ ሰይጣናዊ ነው ምናምን የሚባል ነገር ጭንቅላታችን ውስጥ አስቀምጠን መሻወድ የለብንም። ሁሉም ሰው ገንዘብ ይወዳል። we all love money። ግን እንደነገርኳችሁ ቅድም ገንዘብ ኖሯቸው ገንዘባቸውን የሚጠቀሙበት መንገድ ወይው ይለያያል። ገንዘብ ያላቸው ኖሯቸው በጣም መጥፎ ነገር የሚሰሩበት ሰዎች አሉ። ገንዘብ ኖሯቸው ገንዘባቸውን አብቃቅተው እንደውም የራሳቸውን ፍላጎት ገለው በጣም ለብዙ ሰው ለተቸገረ የሚደርሱ በገንዘቦቻቸው የሚደርሱ ንብረቶቻቸውን የሚጠቀሙ ሰዎች አሉ። ሁለቱም ጋር ያለው ገንዘብ ነው። it is the difference between them it is the way በቃ የተጠቀሙበት መንገድ ነው የሚለያየው። ስለዚህ ኢን ጀነራል ሐሳቤን ሳጠቃልላችሁ ገንዘብ አትውደዱ የሚለው አማርኛ መሰማት አለበት ብዬ እኔ በበኩል አልቀበለውም። ላቭ ዩር መኒ ምንም ጥርጥር የለውም። ገንዘብን ስትወደው ስታከብረው ቦሳ ስትሰጠው እንዴት መጠቀም እንደምትችል ስታቅበት ነው ነገ ያ ገንዘብ መልሶ አንተንም ያከብራል እንጂ ሰው ልጅ የሚያገኘውን ደሞዝና ኢንካሙን አመጣጥ ነው ወጪ ማውጣት ካላወቀ እንዴት ስፔንድ ማድረግ እንዳለበት ካላወቀ ያ ገንዘብ አያከብርህም። አንተ ገንዘብህን ስታከብር ገንዘቡን መልሶ ያከብራቸዋል። እና የዛሬ ፖይንት ይሄን ነበረ። በሌሎች ቪዲዮዎች እንገናኛለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዩቲዩብን ሰብስክራይብ አድርጉ። እንገናኛለን። ባይ ባይ። ወዳችኋለሁ። ቻው